ጤና ይስጥልን ተመልካቾቻችን እንዴት ናችሁ? የጤና ወግ ተጀምሯል። ዛሬ ስለ አርማወር ሃንሰን የምርምር ኢንስቲትዩት ነው በጤና ወግ ቆይታ የምናደርገው። የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ እዚህ ስቱዲዮ ደርሰዋል ከኛ ጋር ቆይታ ለማድረግ ማለት ነው። ፕሮፌሰር ጊዜውን ሰጥተው ከኛ ጋር ለመወያየት ስለመጡ በቅድሚያ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን እናንተም በያላችሁበት ሆናችሁ ከውይይታችን ጋር አብራችሁ ለመሆን ስለፈቀዳችሁ በቅድሚያ ከልብ አመሰግናለሁ። አብራችሁን ቆዩ። ስለ አርማወር ሃንሰን ኢንስቲትዩት የተለያዩ ሀሳቦችን ለአንድ ሰዓት ያህል ነው የምናወራውና ከርሶ ጋር ይህን ቆይታ በማድረጌ በጣም ደስተኛ ነኝ። እናመሰግናለሁ በድጋሚ ለማለት ነው። እንግዲህ በጣም ትልቅ ተቋም ነው አርማወር ሃንሰን 1962 በኢትዮጵያ አቆጣጠር ነው የተመሰረተው ያው እንደምናውቀው ማለት ነው። በወቅቱ እንግዲህ በሽታ አምጪ የሆኑ ተዋሲያን ላይ ምርመራ ለማድረግ ሰዎች ደግሞ የሰውነት በሽታን የመከላከል አቅምን ሁለቱን ነገሮች መሰረት አድርጎ ጅማሮን ያደረገ ተቋም ነው። ከዛ በኋላ እንግዲህ እነ ስጋ ደዌን፣ ወባን፣ ቲቢን፣ ማጅራት ገትር፣ ኮሌራ፣ የአንጀት ተስቦ ሌሎችንም የበሽታ አይነቶች ላይ ምርምር ጥናቶችን በማድረግ ሰፋፊ ስራዎችን ሲሰራ የቆየ ተቋም እንደሆነ እናውቃለንና በተለይ ደግሞ እንደው እርሶ ጅማሮ እንዲያደርጉልኝ የሚፈልገው ይህ ተቋም ሲነሳ መተው የለበትም ከፊት መቅደም አለበት የሚባሉ የላቁ የምርምር ውጤቶችን አህሪን ስናነሳ እነዚህ እናነሳለን ብለን የምንላቸውን ጅማሮ ብናደርግ በጣም ደስ ይለኛል። በጣም አመሰግናለሁ። እኔም የጤና ወግ ፕሮግራም እንግዳ ሆኜ በመምጣቴ ይህንን እድል ስላገኘው ደስ ብሎኛል። የአርማወር ሃንሰን የምርምር ኢንስቲትዩት ስሙ አርማወር ሃንሰን የሚለው ኖርዌጃዊ ሐኪም ስም ነው። ልክ የኔ ስም አፈወርቅ ካሱ እንደሚባለው አርማወር ሃንሰን የሰው ስም ነው። ለእኛ ተቋም ለምን ተሰጠ የሚለውንም ማንሳት ጥሩ ነው። መጀመሪያ ላይ በ1960ዎቹ በ1950ዎቹ ከዚያም ቀደም ብሎ የስጋ ደዌ በሽታ የዓለም ተግዳሮት ነበር። የብዙ የዓለም ሀገሮች ተግዳሮት ነበር። ቀደም ብሎ የሳይንስ ስራ የቴክኖሎጂ ስራ የጀመሩ ሀገሮች የሰውነት የመከላከል ኃይልን ለማጥናት መፍትሄ ለማጥናት ብዙ ሀገሮችን ይፈልጉ ነበር። አብሮ የሚያጠኑ ሀገሮችን ኢትዮጵያ ውስጥ ያኔ የስጋ ደዌ በሽታ ተግዳሮት ነበረ። ብዙ ሰው እንደሚያውቀው የአለርት ማዕከል የቁስል ማከሚያ ቦታ ተብሎ ድሮ ይታወቅ ነበረ። የልዕልት ዘነበ ወርቅ ሆስፒታል ተብሎ ሲጀመር ጀምሮ ከከተማ ውጪ ተብሎ ወጣ ተብሎ ዘነበ ወርቅ ላይ የተሰራ ሆስፒታል ስለነበረ የሌፕረሲ የስጋ ደዌ ታማሚዎች የሚታከሙበት ቦታም ስለነበረ ምሁራን አፍሪካ ውስጥ የት ምርምር አብረን እንስራ ብሎ ሲፈልጉ ኢትዮጵያን አገኙ። ከኢትዮጵያ የአርማወር ሃንሰን የምርምር ኢንስቲትዩት አሁን ያለበትን የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አሁን ያለበትን ያንን ቦታ አገኙ፣ መጡ፣ ስራ ተጀመረ። ስራ ሊጀመር ሲል ቀድሞ ነበረ። አለርት ቀድሞ የነበረ ነው። እዛ ውስጥ ገባ። አህሪ ተብሎ ስም የተሰጠበት አርማወር ሃንሰን የተባለበት እኒ አርማወር ሃንሰን ጌራርድ ሄንሪክ አርማወር ሃንሰን የሚባሉ ኖርዌጃዊ ሐኪም የስጋ ደዌ በሽታን ለመጀመሪያ ጊዜ ያገኙ ሰው ናቸው። እሱን የሚያመጣውንም ባክቴሪያ ይሄ ባክቴሪያ ማይኮባክቴሪየም ሌፕሬ የሚባለው የስጋ ደዌን ሌፕሬሲ የሚባለውን ያመጣል ብለው ለዓለም ያሳወቁ ሳይንቲስት ስለሆኑ ተቋሙም የተቋቋመው በመጀመሪያ የስጋ ደዌን የሰውነት የመከላከል ኃይል ለማጥናት ተብሎ የተዋቀረ ስለሆነ ለሳቸው ኦነር በሳቸው ስም ቢሆን የሚል መግባባት በኢትዮጵያ መንግስት በወቅቱ በነበሩ የስራ ኃላፊዎች በኖርዌይ የህፃናት አድን ድርጅት በስዊድን የህፃናት አድን ድርጅትና በበርገን ዩኒቨርሲቲ ምሁራን መስማማት አርማወር ሃንሰን የምርምር ኢንስቲትዩት ይባል ተብሎ እስካሁን አለ። ሃንሰን የሚባለውም የሳቸው የፋሚሊ ስም ሃንሰንስ ዲዚዝ የስጋ ደዌ በሽታ በሳይንሱ ዓለም ሌፕረሲ ይባላል በእንግሊዝኛ፣ ሃንሰንስ ዲዚዝም በሕክምና ቋንቋ ይባላልና ይሄንን ብዙ ሰዎች ስለማይረዱ እንዲያውቁት አርማወር ሃንሰን የምርምር ኢንስቲትዩት በሽታውን ካገኙ አምጪውን ካገኙ ኖርዌጃዊ ምሁር ጋር የተገናኘ ነው የሚለውን ማንሳት ፈልጌ ነው። ይሄ ተቋም በ1962 ዓመተ ምህረት መጋቢት 12 ላይ የሪባን ተቆርጦ ስራ የጀመረ ተቋም ነው። ወደ ጥያቄሽ ስመለስ
አህሪ ሲባል አርማወር ሃንሰን የምርምር ኢንስቲትዩት ሲባል ሁሌም እንደ ኢትዮጵያውያን እንደ ምርምር ሰዎች እንደ ሳይንስ ሰዎች እንደ ፖሊሲ ሰዎች እንደ ዲፕሎማሲ ሰዎች ደስ ብሎን የምናነሳው በቲቢ ምርምር ላይ ያበረከት ነው ዓለም አቀፍ አስተዋጽኦ ነው። በተለይም መድኃኒት የተላመደ ቲቢ ላይ ያበረከት ነው አስተዋጽኦ ነው። እስከ ቅርብ ጊዜ ድረስ አሁንም የመድኃኒት የተላመደ የቲቢ በሽታ ተግዳሮት ነው። የኢትዮጵያ ተግዳሮት፣ የአፍሪካ የብዙ ሀገሮች ተግዳሮት ነው። የዛሬ ከአመታት በፊት የምናክመው 24 ወራትን መድኃኒት እየሰጠን በየቀኑ መድኃኒት እየሰጠን ነው የምናክም የነበረው። 24 ወራትን መድኃኒት ላይ መቆየት ለሰዎች በጣም ከባድ ነው። መድኃኒቱም ከባድ ስለሆነ በጣም አስቸጋሪ ነውና የአህሪ ተመራማሪዎች ከሌሎች ተመራማሪዎች ጋር በመተባበር በአለርት ሆስፒታል ግቢ ውስጥ በተደረገ የክሊኒካል ሙከራ ስራ፣ በቅዱስ ጴጥሮስ ሆስፒታል ውስጥ በተደረገ የክሊኒካል ሙከራ ስራ ከሌሎች ሀገሮችም ጋር በቅንጅት ከምንሰራቸው ጋር ባገኘነው ውጤት የዓለም ጤና ድርጅት የኛን ውጤት ወስዶ በዓለም አቀፍ ደረጃ መድኃኒት የተላመደ ቲቢ ሕክምና ከ24 ወር ወደ 9 ወር መውረድ እንዲችል የተደረገበት ውጤት በጣም በኩራት እንደ ኢትዮጵያውያን እንደ ሳይንስ ሰዎች የምናነሳው ውጤት ነው። ከቲቢ ቀጥሎ አሁን ዓለምን በጣም እያስቸገረ አፍሪካን እያስቸገረ ያለ ሌላ በሽታ ወባ ነው። የአህሪ ተመራማሪዎች ባለፉት አመታት ሲመራመሩ የነበሩት ስራዎች በጤና ሴክተር እውቅና አግኝቶ የጤና አሰራር ስርዓትን የቀየሩ ውጤቶችን ይዞልን መጥቷል። ኢትዮጵያ ውስጥ ሰርኩሌት የሚያደርጉ ህዝብ ውስጥ የምናገኛቸው ወባ የሚያመጡ ፓራሳይቶች የዘረመላቸውን ይቀይሩና ለመመርመሪያ መሳሪያ አልታይ ይላል። አሁን ኢትዮጵያ ውስጥ የምንጠቀመው ፈጣን የመመርመሪያ መሳሪያ በምርምር የተገኘ በምክር ሀሳብ የተቀየረ መመርመሪያ መሳሪያ ነው። ወባን ስናስብ በጣም የሚያስደስተን ትልቁ የምርምር ውጤት ይሄ ነው። በሌሎቹ በባክቴሪያ የሚተላለፉ በሽታዎችም ዙሪያ የአህሪ ምርምር ባለፉት አመታት ስንሰራቸው የነበሩ ምርምር ስራዎች አንቱ የሚባሉ ውጤቶችን ሰጥተዋል። አንዱ የማጅራት በትር ገትር በሽታ ላይ አህሪ የሰራው ምርምር ስራ ነው። አህሪ ከጎንደር ዩኒቨርሲቲ፣ ከሐዋሳ ዩኒቨርሲቲ፣ ከአዲስ አበባ ዩኒቨርሲቲ ጋር ላለፉት 20 አመታት ማጅራት ገትር በሽታ ላይ ሰፊ ምርምሮችን መርቶ ሰርቷል። አንዱ የማጅራት ገትር በሽታ ችግር ኢትዮጵያ ውስጥ ማጅራት ገትርን የሚያመጡት የባክቴሪያ ዝርያዎች በሰፊው አይታወቁም ነበር። በአህሪ ምርምር ኢትዮጵያ ውስጥ ሰርኩሌት የሚያደርጉ በሽታውን የሚያመጡ የማጅራት ገትር በሽታ አምጪ ባክቴሪያ ዝርያዎች በርከት ያሉ መሆናቸውን በምርምር አሳዩ። እነዚህ ባክቴሪያዎችን ደግሞ ለመከላከል ክትባት ይሰጣል። ሀገራችን ውስጥ የሚሰጠው ክትባት ውስጥ ያልተካተቱ ግን ኢትዮጵያ ውስጥ ሰርኩሌት የሚያደርጉ ዝርያዎች አሉ የሚለውን ምክር ሀሳብ የአህሪ ተመራማሪዎች ናቸው ያገኙት። ይሄ ምክር ሀሳብ ለጤና ሚኒስቴር ቀርቦ ወደ ስራ ለመግባት ዝግጅት ላይ ነው የሚገኘው። እነዚህ በጣም የሚያኮሩ የምርምር ውጤቶች ናቸው። ከምርምር ተቋም የዚህ አይነት ውጤት ይጠበቃል። አህሪን ስንል አህሪ እንደ ከፍተኛ ትምህርት ተቋማት እውቀትን የሚያበለጽግ ተቋም ብቻ አይደለም። ያ የበለጸገው እውቀት ችግር የሚፈታ እንዲሆን ተደርጎ ነው የምርምር ስራ የሚሰራውና በባክቴሪያ የሚመጡ በሽታዎች፣ በቫይረስ የሚመጡ በሽታዎች፣ በፓራሳይቶች የሚመጡ በሽታዎች ዙሪያ የመፍትሄ ሀሳቦችን ሲያመጣ ነው የኖረውና ቅድም የጠቃቀስኳቸው በጣም የሚያኮሩን የምርምር ውጤቶች ናቸው። ኮሌራ ላይም የተሰራው ምርምር የሚያኮራ የኢትዮጵያ ምርምር ነው። ኮሌራ በብዙ እያደጉ ባሉ ሀገሮች ውስጥ ከውሃ አጠቃቀማችን ጋር ከሃይጂናችን ጋር ተገናኝቶ ተግዳሮት ነው። አሁንም አለ ዓለም ላይ ብዙ ቦታ። በክትባት መከላከል ይቻላል። አሁን የምንጠቀመው ክትባት ከአመታት በፊት ኤሽያ ውስጥ የተሞከረ ክትባት ነው። በሞንጎሎይድ ዝርያዎች ላይ የተሞከረ ክትባት ነው። እኛ አፍሪካውያን ነን። የኛ አንዳንድ ጉዳዮቻችን ለየት ያሉ ናቸው። ሳሙኤልስ የሚሰራ ክትባት እኛ ጋር በሚፈለገው ደረጃ ላይሰራ ይችላል እና ይሄንን የክሊኒካል ሙከራ ስራ አህሪ ነው የሰራው። አህሪ ሰርቶ ውጭ ሀገር ሞንጎሎይድ ፖፑሌሽን ላይ የተሞከረው ክትባት ኢትዮጵያ ውስጥም መከላከል ይችላል፣ ጠቃሚ ነው የሚለውን ምክር ሀሳብ አውጥቶ ፓብሊሽ ስላደረገ ምክር ሀሳቡን የኢትዮጵያ መንግስት ወስዶ አሁን ኢትዮጵያ ውስጥ የምንጠቀመው ክትባት በዛ አግባብ ነው የገባው። ከኢትዮጵያ አልፎ ብዙ አፍሪካ ሀገራት በኢትዮጵያ የምርምር ውጤት መነሻ
ይሄንን ክትባት ወደ አፍሪካ ሀገር አስገብተው እየተጠቀሙ ይገኛሉና እነዚህ በጣም ጠቃሚ ከፍ ያሉ ሁሌም የምናስታውሳቸው የአህሪ የምርምር ውጤቶች ናቸው። እነዚህ ጥቂቶቹ ናቸው። ጥቂቶቹ ከብዙዎቹ ጥቂቶቹ በጣም ብዙ ረጅም ጊዜ ተወስዶባቸው የሚሰራ ጥናትና ምርምሩ ተደርጎ የሼልፍ ላይ ወይ ደግሞ ተቀማጭ ሳይሆን በደንብ ወደ ሕክምናው ወርዶ በተግባር ዘርፉ እንዲያድግ የጤናው ስርዓት ደግሞ ወደ ተሻለ መንገድ እንዲመጣ የሚያደርገው አስተዋጽኦ ቀላል የሚባል አይደለም። ተላላፊና ተላላፊ ባልሆኑ በሽታዎች በባህላዊና ዘመናዊ መድኃኒቶች ዙሪያ ክትባት፣ ፋርማሲቲካል ኢንዱስትሪ ልማቱን በጣም ብዙ ነው ዘርፉን ስንመለከትና ይህንን ተቋም ወደ ተሻለ ደረጃ ደግሞ ከፍ የሚያደርግ በኢትዮጵያ ብቻ አይደለም በአፍሪካም ረገድ ትልቅ የሆነ የምርምር ኢንስቲትዩት መሆኑን የሚያረጋግጥ ዘመናዊ የሆነ የምርምር ተቋም ወይ ደግሞ ማዕከል ተገንብቶ እንግዲህ ከሰሞኑ በጠቅላይ ሚኒስትር አብይ አህመድ በይፋ ተመርቆ ስራውን ጀምሯልና በጣም ትልቅ ነው እንዳየነው። ግን ዋና ዋና የሚባሉ በዚህ አዲስ ማዕከል ውስጥ ያሉትን ደግሞ ብንመለከት ጥሩ ይመስለኛል። ፕሮፌሰር በጣም አመሰግናለሁ። አፍሪካ ውስጥ ለምርምር ልዩ ትኩረት ተሰጥቶ ሀገራት ለሳይንስ ስራ፣ መንግስታት ለሳይንስ ስራ ጠርቀም ያለ በቂ በጀት መድቦ ስራ እንዲሰሩ ያስፈልጋል የሚል መግባባትን የአፍሪካ መሪዎች አቡጃ ላይ በነበራቸው የመሪዎች ስብሰባ ላይ ከ20 ዓመት በፊት ተስማምተው ነበር። ከጂዲፒ ከአመታዊ ጂዲፒያቸው እስከ 1% ድረስ የአፍሪካ መንግስታት ለጥናትና ምርምር ለሳይንስ ስራ ቢመድቡ አፍሪካ በፍጥነት ታድጋለች፣ ትቀየራለች የሚል መግባባት ላይ ቀደምት መሪዎች ወስነው ነበር። ቢወስኑም አፍሪካ ላይ ካለው የተለያየ ተግዳሮት የተለያየ ቅድሚያ በሚሰጣቸው ጉዳዮች ምክንያት ለሳይንስ የሚመደብ ለተቋም ግንባታ የሚመደብ በጀት ይህን ያክል የሚመሰገን አልነበረም። የኢትዮጵያንም ወደ ኋላ ሄደን ስናይ ምርምር በኢትዮጵያ ለምርምር ተቋማት ግንባታ በኢትዮጵያ ከብዙ አፍሪካ ሀገሮች የተሻለ አለ። ለምሳሌ ግብርና ምርምር ኢትዮጵያ ውስጥ ከተጀመረ 60 ዓመት ገደማ ሆኖታል። ተቋሙ ከተፈጠረ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከተፈጠረ 100 ዓመት ሆኖታል። ምርምር እዛ ጤና ምርምር ይሰራል። አህሪ ከተፈጠረ 56 ዓመት ሆኖታል። የተቋም ግንባታ ስራ ላይ ኢትዮጵያ ውስጥ የተሻለ ነገር አለ። ለተቋማት በጀት ከመመደብም አንጻር የተሻለ ተሞክሮ ኢትዮጵያ ውስጥ አለ። ግን ብዙ አፍሪካ ሀገር ውስጥ ይሄ ነገር አልነበረም። አህሪ ውስጥ አሁን የተገነባው አዲሱ የምርምር ኮምፕሌክስ ነው የምንለው። የምርምር ኮምፕሌክስ ብዙ አፍሪካ ሀገር ውስጥ ዞረን እኛ ባለን መረጃ ይህንን የሚያክል የጤና ምርምር እንዲሰራበት ተብሎ የተገነባ የምርምር ኮምፕሌክስ የለም። ይሄ በጣም ያኮራል። የኢትዮጵያ መንግስት፣ የኢትዮጵያ ሕዝብ ከኢትዮጵያ ጋር አብሮ የሚሰሩ በምርምር ዙሪያ የሚተባበሩ አካላት በሙሉ ደስ ሊላቸው ይገባል። የኢትዮጵያ መንግስት ኢንቨስትመንት ለምርምር ተብሎ በጣም ብዙ ገንዘብ ወጥቶለት ነው። በኢትዮጵያ ትሬጀሪ ገንዘብ ነው ህንጻው የተሰራው። በጣም ትልቅ ህንጻ ነው። 3 ዘርፍ ያለው የአስተዳደር ዘርፍ፣ የምርምር ስልጠና ዘርፍ እና 40 ላቦራቶሪዎች ያሉት ደግሞ የምርምር ብቻ ስራ የሚሰራበት ዊንግ ያለው ህንጻ ነው። ይሄ በመንግስት በጀት መድቦለት ምርምር የሚሰራበት ህንጻ ያስፈልገኛል ብሎ መወሰኑ በጣም የሚያኮራን ነገር ነው። ብዙ ሀገሮች ከኛ ጋር አብረው የሚሰሩ ምሁራን መጥተው ሲያዩ በጣም ነው የሚደመሙበት። ስለዚህ ኢትዮጵያ ለአፍሪካ የሚሆን ለምስራቅ አፍሪካ የሚሆን በጤና ምርምር ዙሪያ በጤና ልማት ዙሪያ ብዙ መፍትሄ ይዞ ሊመጣ የሚችል ኮላቦሬሽንን አብሮ መስራትን ሊስብ የሚችል ማዕከል ገንብታለችና በጣም ደስ ይለናል። እዚህ ማዕከል ውስጥ ብዙ የሚታዩ አዳዲስ ነገሮችን መስራት ማስቀመጥ ችለናል። ቤዝመንት ላይ ናሙናዎች ሀብቶች ናቸው። ወደፊት በዓለም ዙሪያ በጣም እድሜ ያስቆጠሩ የምርምር ተቋማት ለ30 ዓመት ለ40 ዓመት ለ50 ዓመት ለ100 ዓመት ናሙናዎችን ያስቀምጣሉ። የበሽታ አምጪ ተዋሲያን ናሙና ሊሆኑ ይችላሉ። ለምርምር ተብሎ የሚሰበሰብ የሰውነት አካል ናሙና ሊሆን ይችላል። ደም ሊሆን ይችላል። ደም ውስጥ ያለ ፈሳሽ ሊሆን ይችላል። ሌላም ናሙና ሊሆን ይችላል። እነዚህ በተለያየ ጊዜ ጥናትና ምርምር እንዲደረግባቸው ታስበው ነው። ወደፊት ክትባት ያስፈልገናል። አሁን ያሉ ጀርሞች ባህሪያቸውን እየቀየሩ ነው በተለያየ ምክንያት። ቀደምት ከነበሩ ጀርሞች መውሰድ የሚገባን እውቀት፣ የዘረመል
እውቀት ሊያስፈልገን ይችላል እና ናሙናዎችን እንደዚህ ማስቀመጥ ለኛ ለነገያችን በጣም ጠቃሚ ነው። አህሪ ውስጥ ካሁን በፊት ያልነበረ ባዮ ሪፖዚተሪ ነው የምንለው፣ ባንክ ማለት ነው። ባዮሎጂካል ናሙናዎችን ከሰው የምንወስደው ናሙና ወይም ከጀርሞች የምንወስደው ናሙና የምናስቀምጥበት 2 ሚሊዮን አቅም ያለው ናሙና አቅም ያለውን ገንብተናል። በጣም የሚያኮራ ነው። ከፍ ብሎ እነዚህ ሁሉ ናሙናዎች ደግሞ በቴክኖሎጂ የተያያዙ ሊሆኑ ይገባል። የትኛው ናሙና ማስቀመጫ፣ የትኛው ራክ ውስጥ፣ የትኛው ቦክስ ውስጥ፣ የትኛው ቁጥር ላይ ምን አለ የሚለውን ቴክኖሎጂን በመጠቀም የዘመናዊ የላቦራቶሪ ማኔጅመንት ኢንፎርሜሽን ሲስተም ይባላል። በዚያ ሲስተም አደራጅተናል። ይሄንን ደግሞ የሚሸከም ዘመናዊ ሞጁላር ዳታ ሴንተር አህሪ ላይ ገንብተናል። ጤና ሚኒስቴር 7 የዴታ ሀቦች አሏቸው፣ የአይሲቲ ሀቦች አሏቸው ክልሎች ላይ። 8ኛውን ማዕከል አህሪ ላይ ገንብቶልናል ጤና ሚኒስቴር። በጣም ነው ጤና ሚኒስቴርን የምናመሰግነው። ወደፊት ሁሉ ስራ ቴክኖሎጂን ማዕከል ያደረገ ኤአይን የተጠቀመ ብዙ ውጤቶችን ቀድሞ ማሰብ የሚችል ስርዓት መዘርጋት ስለሚያስፈልግ ከሱ ጋር የሚሄድ ያን ሁሉ ዴታ መሸከም የሚችል ዴታ ማዕከል ገንብተናል በአዲሱ ህንጻችን ላይ። በጣም ካሁን በፊት አነስ ብሎ የነበረን በአዲሱ ህንጻ ላይ ሰፋ አድርገን ያዘጋጀ ነው የባዮ ኢኩቫለንስ ዋርድ፣ ልክ እንደ ሆስፒታል ሰዎች ገብተው የሚታከሙበት አይነት አልጋዎች ያሉበት ደረጃውን የጠበቀ ጤናማ ሰዎች ገብተው ናሙና ተወስዶባቸው የመድኃኒቶች ፈዋሽነት፣ ፍቱንነትና ጥራት ምርመራና ምርምር የምናደርግበት ማዕከል ተገንብቷል። ባዮ ኢኩቫለንስ ሴንተር ይባላል። የሀገራችን የምግብና መድኃኒት ባለስልጣን የዓለም ጤና ድርጅትን ማቹሪቲ ሌቭል 3 ሶስተኛውን ደረጃ ማቹሪቲ ሌቭል 3 እንዲያስገኝ ካደረጉት ማዕከሎች ውስጥ አንዱ ይሄ ነው። እንደ ሀገር ይሄ በመኖሩ ኢትዮጵያ ውስጥ መድኃኒትን የሚያመርቱ ፋብሪካዎች መድኃኒቶቻቸው የዚህ አይነት ምርመራ የሚፈልጉ ከሆነ አህሪ ያለው ፋሲሊቲ ይሄንን ክሊኒካልም ባዮ አናሊቲካልም የሚባል የላቦራቶሪ ምርመራን ማስመርመር የሚችል ማዕከል ነው የገነባውና ይሄ በጣም ትልቅ ኢምፕሊኬሽን ያለው ትርጉም ያለው ቦታ ነው። ስለዚህ ለየት ያለ የባዮ ኢኩቫለንስ ማዕከል ገንብተናል። ክሊኒካል ስራ የምንሰራበት ሰዎችን አስገብተን መድኃኒት እየሰጠን ናሙና እየወሰድን እየፈተሽን ኢኖቬተር ድራግ የሚባለው መጀመሪያ መድኃኒቱን የፈጠረው ድርጅት ያዘጋጀው መድኃኒትና ጀነሪክ የሚባለው ከዚያ በኋላ የምንጠቀመው መድኃኒት የመድኃኒት ሰውነት ውስጥ ያለው አቬይላቢሊቲ መኖሩ እኩል ነው ወይ የሚለውን የምናይበት ለየት ያለ ቴክኖሎጂ ነው። አፍሪካ ውስጥ ብዙ ቦታ የለም። ደቡብ አፍሪካ እንዳለ እናውቃለን። የተወሰኑ ሌሎች ጥቂት ሀገሮች ውስጥ ብቻ ነው ያለው። ይሄ ኢምፕሊኬሽኑ ትልቅ ነው፣ ሀብት ያመጣልናል። ይህንን ማዕከል አጠናክረን አገልግሎት ሰጠን ማለት ለኢትዮጵያ ባዮፋርማ አገልግሎት እንሰጣለን። ወደፊት ከሌሎች ሀገሮችም ናሙናዎችን ልከው እኛ ምርመራቸውን ሰርተን ውጤት ሰጥተናቸው ሀብት እናመጣለን ማለት ነው። የኛ ባዮፋርማ ካምፓኒዎች የዚህ አይነት ስራ የሚያሰሩት ውጭ ሀገር ልከው ነው። አሁን ሀገር ውስጥ ይሄንን ስራ መስራት እንችላለን ማለት ነው። ስለዚህ ፎሬን ካረንሲ ሴቭ እናደርጋለን፣ በሀገር ውስጥ ስራው እንዲሰራ እናደርጋለን። የፓብሊክ ሄልዝ ውጤቱ እንደተጠበቀ ሆኖ ማለት ነው። ከፍ እያልን በህንጻችን ላይ ስንሄድ የበሽታ ምርምር የምናደርግባቸው ብዙ አዳዲስ ላቦራቶሪዎችን ገንብተናል። ከዓለም ዙሪያ ከሚታወቁ እቃ አምራች ድርጅቶች ውስጥ የላቦራቶሪ የምርምር እቃዎችን ገዝተን አምጥተናል፣ ኢንስቶል አድርገናል፣ ስራ ጀምረንባቸዋል። በጣም የሚያስደስተን ማዕከል የጂኖሚክስ ማዕከል ነው። የዘረመል ምርምር የምናደርግበት ማዕከል ነው። አህሪ የዛሬ 7 ዓመት ነው ኔክስት ጄኔሬሽን ሲኩዌንሰር ገዝቶ ለመጀመሪያ ጊዜ ኢትዮጵያ ያመጣው። በኮቪድ ጊዜ የዘረመል ትንተና ስራ በዚሁ ማሽን ነው የሰራ ነው። ከዚያ ተምረን ብዙ ባክቴሪያዎችን፣ ብዙ ፓራሳይቶችን፣ ብዙ ቫይረሶችን በዚህ ማሽን ሲኩዌንስ ማድረግና መተንተን ችለናል። ብዙ እውቀቶችን ለዓለም ማድረስ ችለናል። ኢትዮጵያ ውስጥም ይሄ ነገር ይቻላል የሚለውን አሳይተናል። አሁን ደግሞ ያጠራቀምነው ያሳደግነው ያደራጀነው ካፓሲቲ ምንም ነገር የሚታወቅ ነገር ከመጣ የማይታወቅ ነገርም ከመጣ ይሄንን ዘረመሉን ተንትኖ ለቀጣይ መፍትሄ የሚያስፈልግ እውቀት ከዛ ላይ ማውጣት የሚያስችል ማዕከል ገንብተናል። በጣም ነው በዚህ የኮራ ነው። አሁንም ጤና ሚኒስቴር የኢትዮጵያ መንግስት በጀት መድበውልን እነዚህን ሁሉ እቃዎች ገዝተን አምጥተን ለስራ እንድንዘጋጅ ስላደረገ ምስጋናችን ከፍ ያለ ነው።
ጂኖሚክሱ ብቻውን ሙሉ አይሆንም። ባዮ ኢንፎርማቲክስ የሚባል የትንተና ዘዴ የምንሰራበትን ክፍል ገንብተናል። ትልልቅ አቅም ያላቸውን ኮምፒውተሮች ገዝተን ምሁራንን አሰልጥነን እዚህ የምናመጣው የሲኩዌንስ ዴታ እዛ ጋር ተተንትኖ ይሄ ነው የሚል ትርጉም እንዲሰጥ አርገን የምንሰራበትን አዘጋጅተናል። ኢሚኖሎጂ ክፍላችንም በጣም ብዙ ከፍ ያሉ ማሽኖችን የያዘ ክፍል ነው። ፍሎ ሳይቶሜትሪ የሚባለው ኢትዮጵያ ውስጥ ይታወቃል። በኤችአይቪ ዘመን CD4 CD8 የሚባሉትን ደም ውስጥ ስለምንለካ 4 ከለር ያለው 3 ከለር ያለው በጣም ይታወቃል። በቅርብ 8 ከለር ያለውም ይታወቃል። አሃሪ ውስጥ አሁን 23 ከለር ያለው ፍሎ ሳይቶሜትሪ አለን። በጣም ገባ ያሉ ለየት ያሉ ምርመራዎችን ማድረግ እንችላለን። ምርምሮችንም መስራት እንችላለን። ይህ በጣም ደስ የሚል ቴክኖሎጂ ነው። ከፍ ያልንም ወደ ስራ ክፍሎቻችን ስንሄድ የቫይሮሎጂ የስራ ክፍላችንን በአዲስ መልክ ነው ያደራጀነው። አሁን ባለፈው ማርበርግ ቫይረስ የመጣ ጊዜ እሱን ኮንቴን የሚያደርግ የላቦራቶሪ ፋሲሊቲ አልነበረንም። የባዮሴፍቲ የባዮሎጂካል ደህንነት ደረጃ 3 የሚባል ላቦራቶሪ ይፈለጋል። አሁን ደረጃ 3 ላቦራቶሪ ማድረግ የሚችል ማሽን አምጥተን አሁን እሱን እየገነባን ነው ያለነው። የማርበርግ አይነት አደገኛ ቫይረስ ወደፊት ቢፈጠር ናሙና አምጥተን እኛም ሳንበክል አካባቢውንም ሳንበክል መመርመር እንችላለን፣ መመራመር እንችላለን፣ መፍትሄ ለማምጣት ቀጣይ ስራዎችን መስራት እንችላለን። በተጨማሪ እነዚህ ምርምር ስራዎች ደግሞ ከፕሮዳክት ጋር መገናኘት አለባቸው አይደለ? የፕሮዳክት የምርት ስራ ወደ ምርት የሚሄዱ ስራዎችን የምንሰራባቸው ማዕከላትንም ገንብተናል። አንዱ ብዙ በምርምር በልጽጎ አድጎ ለምቶ የሚመጣ ነገር መበልጸግ አለበት። በልጽጎ ወደ ፋብሪካ መሄድ አለበት። የዚህ አይነቱን ስራ የምንሰራበት የኢንኩቤሽን ሴንተር ገንብተናል። ብዙ ዘመናዊ ማሽኖችን እዛ ውስጥ አስገብተን በባህላዊ ሕክምና ምርምርም ዙሪያ ከሀገር በቀል እውቀት ተነስተን ላብ ውስጥ የምናመጣቸውን ነገሮች አምጥተን ተመራምረን ወደሚቀጥለው ደረጃ ማድረስ የሚያስችል ላቦራቶሪና ማሽኖችን ገንብተናል። በጣም መጨረሻ ላይ ከፍ ያለው ክፍል ላይ ያስቀመጥነው የክትባት ምርምር ማዕከል ነው። የክትባት ስራ ለነገ የማይባል ስራ ነው። ኢትዮጵያ ውስጥ የዛሬ 70 ዓመት ጀምሮ የእብድ ውሻ ጸረ እብድ ውሻ በሽታ ክትባት ኢትዮጵያ ታመርታለች። አሁንም እያመረት ነው ያለነው። አሁን ግን በርከት ያሉ ክትባቶችን ማምረት ያስፈልጋል። ለማምረት ደግሞ እውቀቱን ሀገራችን ውስጥ ጀነሬት አድርገን ቴክኖሎጂው ሌላ ቦታ ካለ እሱን ቴክኖሎጂ አምጥተን ተምረ ነው በእኛ ኮንቴክስት ፕሮዳክት ወደ ፋብሪካ የሚሄድ ፕሮዳክት ማዘጋጀት ያስፈልገናል ብለን ለዛ ምርምር የሚሆን ትልቅ ላቦራቶሪ ገንብተናልና አዲሱ አሃሪ ውስጥ መንግስታችን የገነባልን ሚኒስቴር መስሪያ ቤቱ 32 ሚሊዮን ዶላር ኢንቨስት አድርጎ የገነባልን ያደራጀልን ፋሲሊቲ ይሄንን ይመስላልና ይሄንን ፋሲሊቲ ይዘን በቀጣይ በትብብር በትስስር የማንሞክረው ነገር አይኖርም። ሰፋፊ የሆኑ ስራዎችን ለመስራት በተለይ ጤናው ዘርፍ በቀጣይ ወደ ውጪ ሀገር የሚያማትርባቸውን አይኖች ወደ ውስጥ የሚያደርግበት ነገር እንደሆነ ተቋም እንደሆነ በደንብ መገንዘብ ችለናል ማለት ነውና ይህንን ተቋም እንደ ዋና ዳይሬክተርነት ለመምራት ውስጡ ደግሞ ገብቶ በደንብ ስራዎችን ለማደራጀትና አሁን ተገንብቶ ያየነው ግዙፍ የምርምር ኮምፕሌክስ እውን ለማድረግ እንደ ዋና ዳይሬክተርነት ይሄ ተቋም ሲመራ ኃላፊነቱ ከበድ ይላል ብዬ አስባለሁ። እንግዲህ የእርሶ የትምህርት ጉዞ ከጎንደር ዩኒቨርሲቲ ይጀምርና ሌሎችም ሀገራት ተጉዘው አሜሪካን ጭምር አይቶ በደንብ በትምህርት ልቆ መምጣት አለ። በግል ይሄ ልምድ አለ፣ በደንብ ይታወቃልና ከዛ ውጭ እነዚህ ስራዎች ሲሰሩ ከግንባታው ጀምሮ እንግዲህ 40 ላቦራቶሪ ለምርምር ዝግጁ ማድረግን ጨምሮ አሁን እየተነገረን ሰፋፊ የሆነ የጤናው ዘርፍ ላይ ለውጥ የሚያመጣ ስራዎችን የሚሰራ ተቋም ማደራጀት ከውጭ ሀገር በዚህ ዘርፍ ስኬታማ ከሆኑ የዓለም ሀገራት ልምድን መቀመር እንደ ተቋም አስፈላጊ ይሆናል ብዬ አስባለሁ እና ይሄኛው መንገዳችሁ እንዴት ነበር? ከሌሎች ሀገራት ልምድ የማምጣት የራስንም አቅም በዛው ልክ የመጠቀሙ ሁኔታ ምን ያህል ነበረ ፕሮፌሰር? አዎ ብልህ ሰው ከጎረቤቱ ይማራል እንደሚባለው አርማወር ሃንሰን የምርምር ኢንስቲትዩት በጣም በብዙ አንጋፋ መሪዎች የተመራ ኢንስቲትዩት ነው። እኔ የኢንስቲትዩቱ 16ኛ መሪ ነኝ።
በዚህ 56 ዓመት ጊዜ ውስጥ ከኔ በፊት 15 መሪዎች መርተዋል። በርከት ያሉት መሪዎች የውጭ ሀገር ዜጎች ነበሩ፣ የኖርዌይ እና የስዊድን። ኢትዮጵያውያን መሪዎች ቀደም ባሉ አመታት 2 ኢትዮጵያውያን በመሃል መርተዋል። ከዛ ቀጥሎ የመንግስት ተቋም ከሆነ በኋላ ኮንቲኒየስሊ ኢትዮጵያውያንን እየመራን ያለ ነው። ስለዚህ ከኔ በፊት የነበሩ ዋና ዳይሬክተሮች ናቸው አሁን ያየነውን መልካም መሰረት አይተው መሰረት የጣሉልን። በወቅቱ ቀደም ብሎ የነበሩ ሚኒስትሮች ናቸው ይሄንን ያዩት። ኢትዮጵያ ትልቅ ተቋም ያስፈልጋታል ብለው ልምድ ከሀገር ውስጥ የሚወሰድበት ቦታ በሚፈለገው ራዕይ ደረጃ ስላልነበረ በወቅቱ ጥሩ ትስስር የነበረን ከኖርዌይ ጋር ስለነበረ የኛ ኢንጂነሮች፣ የኢትዮጵያ ኢንጂነሮች፣ የጤና ሚኒስቴር ኢንጂነሮች ከተመራማሪዎች ጋር ኖርዌይ ሀገር ሄደው አሁን እኛ ያገነባነውን አይነት የምርምር ማዕከል ጎብኝተው ለኢትዮጵያ በሚሆን መልኩ ዲዛይን አዘጋጅተው ይዘው መጡ። በርከት ያሉ የአህሪ ተመራማሪዎች ከኖርዌይ ብዙ ዩኒቨርሲቲዎችና ምርምር ተቋማት፣ ከስዊድን ብዙ ዩኒቨርሲቲዎችና ምርምር ተቋማት፣ በተጨማሪም ጀርመን ሀገር፣ ኢንግላንድ፣ አሜሪካ ሀገር ከብዙ ተቋማት ጋር አብሮ በትስስር በትብብር ስለሚሰሩ እነዚያ ምርምር ተቋማት ውስጥ ሄደው የመስራት እድል ስለነበራቸው የነዚያ ምርምር ተቋማት ሰዎችም ደግሞ አህሪ መጥቶ አብሮ የመስራት እድል ስለነበራቸው የተሻለ የምርምር ማዕከል መገንባት የሚለው ብዙ ተመራማሪዎችም አመራርም አእምሮ ውስጥ የነበረ ነበር። ይሄንን አሁን እኛ መሬት ላይ ያስቀመጥነውን የገነባነውን ክቡር ጠቅላይ ሚኒስትራችን የመረቁትን ማዕከል ዲዛይን አድርገው እዚያ ያደረሱት የጤና ሚኒስቴር ኢንጂነሮች ናቸው። ስላዩ ነው እነሱ ኢንጂነሮቹ ወረቀት ላይ ያስቀመጡትን ባለሙያዎቻችን የዚህ አይነት ፋንክሽን እንፈልጋለን፣ የዚህ አይነት አስተሳሰራ ክፍል እንፈልጋለን እያሉ አብረው ስለተጋገዙ ነው። የኔ አይነት ሰው ደግሞ ከአዲስ አበባ ዩኒቨርሲቲ ጀምሮ ገና ስራ ሲጀምር ፕሮፌሰር የሚያስዳኝ የሚባሉ ሰው የአዲስ አበባ ዩኒቨርሲቲ አንጋፋ ምሁር፣ የኬሚስትሪ ዲፓርትሜንት ምሁር፣ እሳቸው ላብ ውስጥ ነው ስራ የጀመርኩትና በተፈጥሮ ሳይንስ በጣም የሚከበር በአፍሪካ ስም ያለው ላቦራቶሪ ነበራቸው እሳቸው። ስለዚህ እኔ ስራ ሲጀምር ጀምሮ ላብ ውስጥ ነው የጀመርኩት እና ያ እውቀት ጎንደርም ሲሄድ ባክሩም የምትባል እኔ የሚከታተሉ የጎንደር ሰዎች ባክሩምን ያውቃሉ። የሕክምና ተማሪዎችን፣ የጤና ሳይንስ ተማሪዎችን የላቦራቶሪ ትምህርት የምናስተምረው ባክሩም በምትባል ትንሽ ክፍል ውስጥ ነው፣ ግን እውቀት የምታስተላልፍ ክፍል ናት። የዚህ አይነቱን አስፍቶ አሳድጎ የምርምር ማዕከል ማረግ ምኞቴ የነበረው ነው። ጀርመንም ሌሎች ሀገሮችን በነበርኩባቸው ለአጭር ጊዜም በሄድኩባቸው ለትምህርት ጃፓን በቆየሁበት ፖስት ዶክስ ሰራ አሜሪካ በቆየሁበት ያየኋቸው ምርምር ላቦራቶሪዎች ያስቀኑኝ ነበር። ሀገሬ ውስጥ የዚህ አይነት ነገር መች ይኖራል የሚለው ሁሌም ያሳስበኝ ነበርና አሁን እድለኛ ሆኜ እኔ የአህሪ መሪ ሆኜ ይሄ ነገር ተጀምሮ ለኔ ተሰጠኝና ከጓደኞቼ፣ ከስራ ባልደረቦቼ፣ ከአማካሪዎቼ፣ ከጤና ሚኒስቴር የስራ ኃላፊዎች ጋር በመሆን አሁን ያለውን ገነባን። ይሄ በጣም የሚያስደስት ነው። እኔ እድለኛ ነኝ እንደ መሪ። ጓደኞቼም ይሄን ሀሳብ የጠነሰሱት አግዘውኝ እኔ መሪቼ እነሱ ተመርተው ሀሳብ አምጥተው ኢንጂነሮቹ ደግፈውን፣ አርኪቴክቶች ደግፈውን፣ ባለሙያዎች ደግፈውን፣ ኢንስቶል የሚያደርጉ አካላት ደግፈውን ይህን የሚያምር ላቦራቶሪ መገንባት ችለናልና በጣም የሚያስደስት ነው። በጣም እንግዲህ ኢትዮጵያ በተለይ በጤናው ዘርፍ ከዚህ ቀደም ያልነበሩ ነገሮችን ያስፈልጋል በማለት በደንብ ጠንካራ አቋም በመያዝ ስራዎችን መስራት ከጀመረች ያው ጥቂት ዓመታት ሆኗል። በደንብ በትኩረት ነገሮችን የማየት ነገር ማለት ነው። በተለይ ኮቪድ-19 ሲመጣ በጤናው ዘርፍ ብቻም ሳይሆን በሌሎችም መስኮች ይሄ ነገር ለካ ያስፈልጋል የተባሉባቸው መስኮች አሉ። ጤናው ደግሞ ያው ዋናው ነው፣ በጤና ስለመጣ ማለት ነው ኮቪድና ክትባትን በሀገር ውስጥ የማምረቱ ነገር ኢትዮጵያን ብቻም ሲሆን ሌሎች አፍሪካ ሀገራትንም ደውል የደወለበት ወቅት ነበርና ህንድ ከጎናችን ነበረች በወቅቱ ክትባት የማምረቱ ሂደት ሀገር ውስጥ እንዲደረግ ፋብሪካዎች እንዲገነቡ ወዲያው ነበር እንቅስቃሴው የተጀመረው። እነ ዶክተር ሊያ በነበሩበት ጊዜ ነው ኢሚዲየትሊ አክሽን የተጀመረውና ፋብሪካዎችን መገንባት ሀገር በቃ በዚህ ደረጃ ራሷን ማብቃት አለባት፣ የራሷ
የሆነ የክትባት ማምረት ሲስተም ውስጥ መግባት አለባት ተብሎ እንቅስቃሴ ሲጀምር የነበረውና በዚህ ሂደት ውስጥ አሁንም ባለው የክትባት ማምረት ሂደት ውስጥ የአህሪ ሚና እንዴት ነበረ? ሌሎችም ክትባት ብቻም ሲሆን ድንገተኛ ነገር ሲመጣ ያንን ምላሽ ለማድረግ አቅምን ማጎልበት ሂደት ውስጥ ነበረች ሀገርና እሱን ለማንሳት ነው። አዎ ኢትዮጵያ ክትባትንም በሕክምና ዙሪያ ያሉ ቴክኖሎጂዎችን ቶሎ ተምሮ ማምጣትን አገር ውስጥ መጀመርን በሚመለከት ብዙ አመታትን ያስቆጠረች ሀገር ናት። አሁን እጃችን ላይ ያለው የአንትሬቢስ የእብድ ውሻ በሽታ ማከሚያ ክትባት 70 አመት ያሳለፈ ቴክኖሎጂ ነው። ረጅም ጊዜ ነው። አዎ በሕክምና ሳይንስ በሳይንስ ዘርፍ በጣም ከፍ ያለ ደረጃ ላይ ያለ የቴክኖሎጂ ስራ የክትባት ቴክኖሎጂ ስራ ነው። ይሄንን ኢትዮጵያ የዛሬ 70 አመት ተምራ ጀምራ ነበር። በየአመቱ አሁንም 30 እስከ 35 ሺህ ዶዝ ክትባት እየተመረተ ለህዝባችን ይሰጣል። የእብድ ውሻ በሽታ ገዳይ ነው። እብድ ውሻ የታመመ ውሻ ሰውን ከነከሰ ቫይረሱ ከገባ ይገላል ወዲያው። ስለዚህ ቶሎ ያ ክትባት ከተሰጠ ሰው ይተርፋል። በዚህ ይሄ ልምምድ አለን ለብዙ አመት። እንደውም የዛሬ 70 አመት ክትባት ስራ ሲጀመር 6 ክትባቶችን ነበር ኢትዮጵያ ማምረት የጀመረችው በቀድሞ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት። በዚያን ጊዜ ፓስተር ኢንስቲትዩት ይባላል። የፓስተር ኢንስቲትዩት ፈረንሳይ ደግፎ የኢትዮጵያን መንግስት የተጀመረ ስራ ነው። ከዚያ በሂደት በተለያዩ ነገሮች ሌሎቹ መንገድ ላይ ቀሩና አሁን ላለፉት በርካታ አመታት ይሄን አንድን ክትባት እያመረትን ነው እዚህ ጋር የደረስ ነው። ደብረ ዘይት ቢሾፍቱ ያለ የናሽናል ቬተርነሪ ኢንስቲትዩት የሚባለው የእንስሳትን ክትባት ያመርታል። 61ኛ አመቱ ነው ዘንድሮ። ስለዚህ ላለፉት 60 አመታት የእንስሳት በሽታን ለመከላከል ኢትዮጵያ ክትባት ታመርት ነበር። ይሄ ተቋም 23 የተለያዩ ክትባቶችን ያመርታል። የቫይረስም የባክቴሪያ ክትባቶችን የሚከላከሉ ክትባቶችን ከኢትዮጵያ ውጪ ለ33 የተለያዩ ሀገራት ባለፈው አመት በነበረው መረጃ ያሰራጫል። ስለዚህ ኢትዮጵያ ውስጥ ክትባት የማምረት ልምምድ ለእንስሳትም ለሰዎችም ነበረ። ቀድሞ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ውስጥ ይሄንን የጸረ እብድ ውሻ በሽታ ክትባት ምርት የሚያመርቱ ክፍል ሰራተኞች፣ ተመራማሪዎች አዲስ ቴክኖሎጂን አምጥተው ኢትዮጵያ ውስጥ አሳድገውት ለእንስሳት የእብድ ውሻ በሽታ መከላከያ ማከሚያ የሚሆን ቴክኖሎጂ ለናሽናል ቬተርነሪ ኢንስቲትዩት አሸጋግረዋል። ሴል ካልቸር ቤዝድ ይባላል። በጣም ረቀቅ ያለ ቴክኖሎጂ። ስለዚህ ልምምዱ አለ ማለት ነው። ሀገር ውስጥ አንድ ተቋም ያመጣውን የቫክሲን ስራ ቴክኖሎጂ ወደ ሌላው የማሸጋገር እውቀትም ኢትዮጵያ ውስጥ የነበረ ነው። ኮቪድ ብዙ ነገር ነው አስተምሮን የሄደው። ብዙ ነገር ሀገራት ራሳቸውን ለመቻል መዘጋጀት እንዳለባቸው የዓለም ጤና ድርጅትም በግሎባል ሄልዝ ዙሪያ የሚሰሩ ብዙ አካላትም ብዙ መንግስታትም የኢትዮጵያን መንግስትም ጨምሮ ራስን መቻል በክትባት የሚለውን ከኮቪድ ተምሮ በጣም ብዙ ሩጫዎች አፍሪካ ውስጥ ሲካሄዱ ነበር። የዛሬ 4 አመት ገደማ ወደ 30 የሚሆኑ የአፍሪካ ሀገራት ክትባት ማምረት አለብን ብሎ ስራ ጀምረው ነበር። አሁን ቁጥራቸው እየቀነሰ ክትባት ማምረት ከባድ ነው። አምርቶ ደግሞ መሸጥም ቀላል አይደለም። በሚሸጥ ደረጃ ማምረትም ከባድ ስለሆነ ኢትዮጵያ መንግስት ወዲያውኑ እርምጃ ወስዶ የሰውን ክትባት የሚያመርት ልዩ ተቋም ያስፈልጋል ብሎ አህሪ ውስጥ ኢፒኤችአይ ውስጥ ናሽናል ቬተርነሪ ኢንስቲትዩት ውስጥ የነበረውን እውቀት ተሞክሮ በመቀመር ሺልድ ቫክስ የሚባል ኢንተርፕራይዝ እንዲቋቋም አድርጓል። ሺልድ ቫክስ ኢንተርፕራይዝ አሁን ቅሊንጦ ኢንዱስትሪ ፓርክ ውስጥ ቦታ ተሰጥቶት የጤና ሚኒስቴር እየደገፈው ፕሮጀክት ኦፊስ ሆኖ ትልቅ ቦታ ላይ ደርሷል። አሁን የኢትዮጵያ ኢንቨስትመንት ሆልዲንግስ ይዞት በሚቀጥሉት ጥቂት አመታት ውስጥ ግንባታው ተገንብቶ ቴክኖሎጂ መጥቶ እቃዎች ተገዝተው ሰዎች ሰልጥነው ለኢትዮጵያ የሚያስፈልጉ ክትባቶችን እንዲያመርት ዝግጅት የተደረገ ነው የሚገኘው። አህሪ ባለፉት አመታት ውስጥ እነዚህን ሀሳቦች አምጥቶ ኮንሶሊዴት አድርጎ ከመዘጋጀት አንጻር ሰፋፊ ስራዎችን ሰርቷል። አሁን እየሰራ ነው የሚገኘው። የክትባት ስራ ምን ይፈልጋል? እውቀትን ይፈልጋል። ስለዚህ አሁን አህሪ ውስጥ አዋቂዎች አሉ፣ ምሁራን አሉ፣ ቴክኒሻኖች አሉ። አንድ ሰውን ስራውን ሰርቶ የሚያውቁ አሉ። ምርምር ስራ ሰርቶ
አንቲጂኖች ይባላሉ ለክትባት መስሪያ የሚሆኑ ነገሮችን ለይቶ እነሱን አሳድጎ እነሱን በአሰራር ስርዓት አሳልፎ ክትባት እንዲሆኑ ማድረግ እንደሚቻል የሚያውቁ ሰዎች አሉ። አሁን ደግሞ በአዲሱ ሀሪ መሰረተ ልማቱ ተገንብቷል፣ ፋሲሊቲው ተገንብቷል፣ ትስስሮቹ አሉ። ይሄንን አቀናጅቶ መሄድ ለኢትዮጵያ ለነገ ልዩ ትኩረት የሚሰጠው መልካም ነገር ነው ብለን እናስባለን። ዓለም ጤና ድርጅት ምን ይላል? ወደፊት የማይታወቅ በሽታ ልክ እንደ ኮቪድ አይነት ቢመጣ ሀገራት መዘጋጀት አለባቸው። ያንን ዲዚዝ ኤክስ ነው የሚለው። ዲዚዝ ኤክስ ቢመጣ ሀገራት መዘጋጀት ስላለባቸው ብሎ የኢትዮጵያን መሳያ ሀገሮች ሰብስቦ እንዲነጋገሩ አድርጎ ፓንደሚክ ፋንድ የሚባል የዓለም ባንክ ያዘጋጀው የፋንዲንግ ስርዓት አለ። እንደውም ኢትዮጵያ የኛ ምሁራን ፕሮፖዛል አዘጋጅተው ከብዙ ሌሎች አካላት ጋር በመሆን ጤና ሚኒስቴር መርጦ የመጀመሪያውን ፓንደሚክ ፋንድ ያሸነፈች ሀገር ኢትዮጵያ ናት አፍሪካ ውስጥ። ይሄ ምን ያደርጋል? ሰውን ማዘጋጀት ያስፈልጋል። የማይታወቅ አውሬ ከመጣ አንድ ለማወቅ ምንድነው የሚለውን ለማወቅ ሰው ማዘጋጀት። ቅድም ሳነሳ የነበረው የዘለመን ትንተና ፋሲሊቲ የጂኖሚክ ኮር ፋሲሊቲ መኖሩ የዚህ አይነቱን ስራ ተሰርተን የዚህ አይነት አውሬ ነው የዚህ አይነት ጀርም ነው ብለን እንድናገር ያደርገናል። እሱ ብቻውን አይበቃም። ሲኩዌንሲንጉ የዘረመር ድርደራ ነው የምንለው፣ ሲኩዌንሲንጉን ወር ስደራ ነው የምንለው። የስደራ ስራው ካለቀ በኋላ ደግሞ ምን አይነት ክትባት ይመረት ይዘጋጅ፣ ምን አይነት መመርመሪያ መሳሪያ ይዘጋጅ የሚለውን ማወቅ እንችላለን። ስለዚህ ከፓንደሚክ ፋንዲም በውስጥ አሰራር ደግሞ ከመደበኛ በጀቶችን ወስደን ሰውን ማዘጋጀት፣ ፋሲሊቲ ማዘጋጀት፣ ለነገ መዘጋጀት የሚሉትን ስራዎች። በነገራችን ላይ ፕሮፌሰር ማርበርግ ቫይረስ ሲመጣ የነበረው ምላሽ የነበረው የመቆጣጠር ሀገር ላይ የነበረው ፈጣን ነገር በጣም የሚገርም ነበረ። ብዙዎች ጋር ስጋት ነበረ እንደ ሀገር ወረርሽኙም ቀላል አይደለም ሲመጣ የሚያደርሰው ጉዳትና ነገር ግን ያንን ለመቆጣጠር ቶሎ ምርመራውን አውቆ ለይቶ ይሄ ነው ብሎ ወደ መከላከል መግባትና አጠቃላይ የነበሩ ነገሮች ምናልባት የሆነ ደረጃ ሀገር መራመዷን የሚያሳይ ነገር ነው ብዬ አስባለሁ። በጣም ትክክል ነው። እኔ በጣም ደስ ያለኝ እንደ ሀገር ከፍታ ጨምረናል። ኮቪድ ብዙ ነገር አስተምሮን ሄዷል በብዙ መልኩ። ማርበርግ ሲመጣ መንግስት መርቶት፣ ጤና ሚኒስቴር መርቶት፣ ሌሎች አካላት የሚያግዙት አግዘው በሀገር አቅም በኮቪድ ጊዜ እኮ መጀመሪያው ናሙና ደቡብ አፍሪካ ነው የላከው። አሁን ይሄ አውሬ ሲመጣ ምን እንደሆነ ራሱ መጀመሪያ አናውቅም። የማይታወቅ ነገር መጥቶ ናሙና ወስደን በሀገር ውስጥ በተገነባው ኢፒኤች ኢትዮጵያ ህብረተሰብ ጤና ኢንስቲትዩት በተገነባው የጂኖሚክስ ፋሲሊቲ ውስጥ በእኛው ልጆች የልየታ ስራ ተሰርቶ የሲኩዌንሲንግ ስራ ተሰርቶ ማርበርግ የሚባለው ቫይረስ ነው ተብሎ ማሳው። ከዚያ በኋላ ደግሞ የመቆጣጠር ስራ ሁሉንም አካላት በማስተባበር ከክብርት ሚኒስትር ጀምሮ እስከ ታች ጤና ከላ ድረስ ያሉ የጤናው ሴክተር አካላት ከጤና ሴክተር ውጭ ያሉ ባለድርሻ አካላት በሙሉ ተሰልፈው በአጭር ጊዜ ውስጥ መቆጣጠር ችለናል። ይሄ ኮቪድ ስላነቃን አገራዊ አቅም ስለገነባን የሰው ኃይል፣ የላቦራቶሪ፣ የአሰራር ስርዓት፣ የቅንጅት ኢመርጀንሲን ኮንትሮል የማድረግ የመምራት አቅም ሁሉ ስላዘጋጀን ነውና ወደፊት የዚህ አይነትም ሌላ ችግር ከመጣ ኢትዮጵያ ውስጥ ትልቅ አቅም አለ። ኢፒኤችአይ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ውስጥ አቅም አለ፣ አህሪ ውስጥ አቅም አለ። ኢፒኤችአይ ደግሞ ለክልሎችም የጂኖሚክስ አቅም የገነባ ነው የሚገኘው። ዩኒቨርሲቲዎችም ክልሎች ውስጥ ካሉ የፓብሊክ ሄልዝ ኢንስቲትዩትስ የህብረተሰብ ጤና ኢንስቲትዩቶች ጋር አብሮ በመስራት ኤኒ ኢሹ ካለ አብሮ በመስራት ውጤት ማምጣት ይቻላልና ኮቪድ አስተምሮናል። ከኮቪድ የተማርነውን በማርበርግ ምላሽ አሳይተናል። በቀጣይም ሌላ አስቸጋሪ ነገር የሚመጣ ከሆነ አገር ውስጥ አቅም እየገነባን ነው። ገና ገንብተን ጨርሰናል እያልኩኝ አይደለም። ጅምራችን ጥሩ ነው፣ ግን አስፍተን ከሰው ኃይል ከእቃ ከምላሽ አሰራር ስርዓት ጋር ተጠናክረን ከቀጠልን ውጤታማ ስራ ወደፊት እንሰራለን። ክትባትን ግን በአገር ውስጥ ማምረት የሚለው ሀገራዊ እሳቤ ለነገ የማይባል ሀሳብ። ይሄንን ሀሳብ መንግስትም ጥሩ አድርጎ ይዞታል። ተቋም እየተገነባ ነው። አህሪ የምርምርና ልማት የጀርባ አጥንት ሆኖ ለሺልድቫክስ አሁን ኢትዮ ባዮፋርማ ኢንተርፕራይዝ የሚል ስም ነው የተሰጠው፣ ሌሎች ስራዎችንም እንዲሰራ ተብሎ። አህሪ ግን የምርምር እና ልማት የጀርባ አጥንት ሆኖ ለፋብሪካው ምርት ሊሆኑ የሚችሉ ቴክኖሎጂዎችን እያበለጸገ የሚሰጥ ይሆናል።
ኢትዮጵያ በቅርብ ጊዜ በ39ኛው የአፍሪካ ህብረት የመሪዎች ስብሰባ ጊዜ አንድ ትልቅ ስብሰባ ሆስት አድርጋለች። አቺቭ አፍሪካ የሚባል ኢኒሼቲቭ አቺቭ አፍሪካ የሚለው ኢኒሼቲቭ አሁን የምንለውን አይነት ሀሳብ የሚያጠናክርልን የአፍሪካ ተቋማት ውስጥ ያሉ ምሁራን በመተባበር በመተሳሰር እውቀትን ጀነሬት አድርገው አበልጽገው ቴክኖሎጂን አበልጽገው ለራሳቸው የሚሆን ክትባት ለህዝባቸው የሚሆን መመርመሪያ መሳሪያ መድኃኒት ማምረት አለባቸው። ለዚህ አብሮ መስራት አለባቸው የሚል ኢኒሼቲቭ ክብርት ሚኒስትር ዶክተር መቅደስ ዳባ ኢትዮጵያን ወክለው በዛ መድረክ ላይ ንግግር አድርገው የኢትዮጵያን ዝግጁነት አብስረዋል። አሁን ተቋማት ተባብረን ከሌሎች የአፍሪካ ሀገሮች ጋር ይሄንን ስራ መሬት ላይ ለማድረስ እኛ ጋር ያለው የአፍሪካ ጸጋ ነው። እኛ ጋር ያለው አቅም የአፍሪካ ጸጋ ነው። ሌላ አፍሪካ ሀገር ውስጥ ያለም አቅም የኛ ጸጋ ነው የሚሆነው። ስንተባበር የተሻለ ስራ መስራት እንችላለን። ከኢትዮጵያ ደግሞ ይሄ ይጠበቃል። ኢትዮጵያ ውስጥ ያለ መልካም ነገር ለአፍሪካ እንዲሆን የአፍሪካ ህብረት መቀመጫ አይደለም፣ የዩናይትድ ኔሽንስ ኢሲኤ መቀመጫ አይደለም። በጣም ብዙ ዲፕሎማቲክ ሚሽኖች ኢትዮጵያ ውስጥ አሉና ከኢትዮጵያ ብዙ ነገር ይጠበቃል። በአቺቭ አፍሪካ መንገድም ከሄድን ሌሎችንም እናግዛለን፣ እኛም እንደገፋለን። የተሻለ ውጤት እንደ አፍሪካ ተቋማት እናመጣለን፣ ክትባትንም ጨምሮ ማለት ነው። አቺቭ አፍሪካ ምናልባት አንደኛው እንደ ሀገር የቤት ስራ ተደርጎ እየተሰራ ነው ብዬ የማምንበት በሀገር ውስጥ የመድኃኒት ምርት ጉዳይ ይመስለኛል። ራስን በመድኃኒት አቅም ብቁ ማድረግና በዚህ ዙሪያ ላይ አንድ ንግግር ነበረ የእርሶ ይሄ በሀገር ውስጥ መድኃኒት ማምረት የኢኮኖሚ ጉዳይ ብቻ ሳይሆን የጤና ደህንነት የክብርና የሀገር ጉዳይ ነው የሚል ሀሳብ አለ። የእርሶ ሀሳብ ነው ምን ማለት ነው ይሄ? አመሰግናለሁ። ኢትዮጵያ ምድረ ቀደምት ናት። ብዙ ነገር ለዓለም ሕዝብ ያበረከተች በእኛ በበሽታ ምርምር ልክ የሰው ዘር መገኛ እንደሆነች በበሽታ ዘረመል ትንተና ምርምር ውስጥም ቲቢ ላይ የተለያዩ ሊኔጆች ከኢትዮጵያ ለየት ያሉ ሊኔጆች ኢትዮጵያ ውስጥ እንዳሉ ማየት ችለናል። የሰው ዘርም ከኢትዮጵያ ተነስቶ በሳይንስ ወደ ሌላ ቦታ ሲጓዝ የተጓዘበትን መንገድ ተከትለን የቲቢ የሚያመጣውን ባክቴሪያና የሰውን ዘረመል እያነጻጸርን የምርምር ስራ እየሰራን ነበር። ብዙ የሚገርሙ የሚደንቁ ነገሮችን ሳይንሳዊ ነገሮችን እያገኘን ነው የመጣ ነው። እቺ ምድረ ቀደምት የሆነች ሀገር ለብዙ ነገር መጀመሪያ የሆነች ሀገር በሚቀጥሉትም አመታት መፍትሄ አምጪ ሀገር ሆና መቀጠል አለበት። ኢትዮጵያ መንግስት በመደመር ይሳቤው በአሰራር ስርዓቱ ይሄን ነው ፕሮሞት የሚያደርገው። ኢትዮጵያ ውስጥ የበለጸገ ያደገ የጤና ልማት ስራ የኢትዮጵያ ብቻ ከሆነ ከኬንያ ይመጣል ሌላ ችግር፣ ከሶማሊያ ይመጣል፣ ከጅቡቲ፣ ከኤሪትሪያ፣ ከሱዳን፣ ከደቡብ ሱዳን ይመጣል። ስለዚህ በጤና ልማት ስራችንም ተባብሮ መስራት ግዴታ ነው ማለት ነው። ከኢትዮጵያ ደግሞ ብዙ ይጠበቃል። ስለዚህ በጤና ዘርፍ የምንሰራው ማንኛውም የልማት ስራ መድኃኒት ማምረትን፣ ክትባት ማምረትን፣ መመርመሪያ መሳሪያ ማዘጋጀትን፣ የሕክምና መገልገያ ማዘጋጀትና ሌሎችን በሙሉ ስንሰበስብ እነዚህ የሉዓላዊነት መገለጫዎች ናቸው። ይሄንን ያላዘጋጀ አገር ክብሩን ይጥላል፣ ወደ ልመና ይሄዳል ማለት ነው። እባካችሁ መድኃኒት ስጡኝ፣ እባካችሁ መመርመሪያ መሳሪያ ስጡኝ፣ ሽጡልኝ። በኮቪድ ጊዜ እኮ ሽጡልን ብለን አንሸጥም መጀመሪያ ለህዝብ ያሉ ብዙ ሀገራት አሉ። ስለዚህ የክብር ጉዳይ ነው የምንለው እንደ ምድረ ቀደምትነታችን እንደ ቀደምት የስልጣኔ መነሻ አገርነታችን ተስፈንጥረን ወደ ከፍታ ደርሰን ራሳችን መቻል አለብን። እንዲያ ሲሆን የሉዓላዊነት ጉዳይ ይሆናል፣ የክብር ጉዳይ ይሆናል፣ የደህንነት ጉዳይ ይሆናል። ይህን አስፍተን ስናየው እንደ ሀገር አሁን የያዝነው በብዙ ነገር ራስን መቻል የሚለው ስንዴን እኮ ከውጭ ሀገር ማምጣት ክብር አይደለም፣ በምጽዋት መቀበል ሌሎችንም በምጽዋት መቀበል ክብር አይደለም። እኛ ደግሞ በጣም ለክብራችን ከፍ ያለ ቦታ የምንሰጥ ኩሩ ህዝቦች ነን። ያንን ኩራት ግን ወደ ስራ ቀይረ ነው በክትባትም ራሳችንን ችለን ኩሩ ህዝቦች፣ በመድኃኒትም ራሳችንን ችለን ኩሩ ህዝቦች፣ በሌሎችም ቅድም በዘረዘርኳቸው ራሳችንን ችለን ኩሩ ህዝቦች መሆን አለብን። እንዲያ ስንሆን የጤና ሴኩሪቲ ስራችንን የናሽናል ሴኩሪቲ ስራ አካል እናደርጋለን ማለት ነው። የጤና ጉዳይ ትልቅ የሴኩሪቲ ጉዳይ ነው። ቅድም እንዳነሳው ብዙ ጎረቤቱ ሀገሮች አሉን። የክሮስ ቦርደር ሄልዝ የድንበር ተሻጋሪ የጤና ምርምር ስራዎችን
በብዙ መልኩ ጀምረን ስራዎችን እየሰራን የክሮስ ቦርደር የጤና ትስስር ስራዎች በህብረተሰብ ጤና ኢንስቲትዩት፣ በምግብና መድኃኒት ቁጥጥር ባለስልጣን፣ በጤና ሚኒስቴር ድንበር አካባቢ ባሉ ክልሎች ሰፊ ስራዎች የተሰሩ ናቸው የሚገኙት። እነዚህ በጣም ወሳኝ ናቸው። ግን ቅድም እንዳልኩት ከፍታ ጨምሮ ለመሄድ ክብርን ይዞ ለመሄድ የጤና ምርምር፣ የልማት ጉዳይ፣ መድኃኒትን የማምረት ጉዳይ ስናመርት እኮ እንሸጣለን። የኢኮኖሚክስ ጉዳይ ነው የሚሆነው ገንዘብ ስለምናገኝ። ግን የራስን አምርቶ መጠቀም ደግሞ ክብርም ኩራትም ከዚያም በላይ ነው የሚለውን ለመግለጽ ነው። ይሄንን ይዞ ግን ወደፊት መስፈንጠር ለነገ የማይባል የኢትዮጵያ ተቋማት እዚህ ጋር መተባበር አለብን። የአንድ ተቋም ስራ አይሆንም። አሃሪ የምርምር ተቋም ነው፣ የልማት ተቋም ነው። ምርትን አዘጋጅቶ ለኢንዱስትሪ የሚያሸጋግር እንዲያመርቱ የሚያደርግ ተቋም ነው። የዚህ አይነቱን ስራ የሚሰሩ የኢትዮጵያ ከፍተኛ ትምህርት ተቋማት ከአሃሪ ጋር መተባበር አለባቸው። ሌሎች የምርምር ተቋማት ሀሳቦችን አምጥተው ሊቀናጁ ሊተሳሰሩ ይገባል። እንዲያ ካረግን በአጭር ጊዜ ውስጥ አሁን በአገር ውስጥ በእኛ ፋብሪካዎች የሚመረተው ምርት የአገር ውስጡን ገበያ 42%ን እየሸፈነ ነው። በሚቀጥሉት ዓመታት ክቡር ጠቅላይ ሚኒስትር እንዳሉት ከፍ ማድረግ አለብን። 50%፣ 60%፣ 70% እያሉ እስከ 100% መድረስ የምንችልበት ደረጃ ድረስ መሄድ ይጠበቅብናል። ይሄን ማድረግ የምንችለው ተባብረን ስንሰራ ነው። በከፍተኛ ትምህርት ተቋሞቻችን ውስጥ ያለው ሰፊ እውቀት ከፖሊሲ ምርምር ተቋማት ከአሃሪ አይነት ተቋማት ጋር ተቀናጅቶ የሚፈለገው ከፍታ ላይ ከደረስን የክብርን፣ የደህንነትን፣ የሉዓላዊነትን ጉዳይ ከፍ አድርገን እናሳያለን። አንድ መጽሐፍ ቅድም እያየሁ የነበር ውጪና ውስጥ ያለው ይዘት እንደ ምርምር ተቋም ደግሞ የተለያዩ ስራዎችን ብዙ የተደከመባቸውን ብዙ ምርምር የተደረገባቸውን ውጤቶች የአእምሮ ውጤቶች እንደዚህ ባለ አይነት ነገር ሰንዶ ማስቀመጥ ተገቢ ነው። እኛ ሀገር ብዙ የተለመደ ነገር አይደለም። እውቀቱ እዛም እዚህም አለ። ግን ሰብሰብ አድርጎ ለቀጣይ ትውልድ መነሻ የሚሆን ነገር ማስቀመጥ በብዙ መስክ ልንሰራበት የሚገባ ነገር እንደሆነ በግሌ ይሰማኛልና አሃሪ ደግሞ በዚህ ረገድ አንድ ሁለት ስቴፖችን ሄድ ያለ ተቋም ነው ብዬ አምናለሁኝ። እዚህ ጋር ያለችው መጽሐፍ የተለያዩ አይነት እጽዋቶችን ዝርያቸው ምን እንደሆነ ስማቸው ምን እንደሆነ ብዙ ነገሮችን ብቻ ዶክመንት ያደረገች ናትና እስቲ ፕሮፌሰር መጽሐፏን ያዝ አድርጉና ትንሽ ስለ መጽሐፏ ንገሩ። አመሰግናለሁ። እቺ መጽሐፍ ዘንድሮ ያሳተምናት መድኃኒትነት ያላቸው እጽዋትን ሰብስባ የያዘች መጽሐፍ ናት። በአርመር ሃንሰን የምርምር ኮምፔንዲየም ኦፍ ኢትዮጵያን ሜዲሲናል ፕላንትስ ነው የሚለው መድብል ናት። ኢትዮጵያ ውስጥ ባህላዊ ሕክምናን በሚመለከት መድኃኒትነት ያላቸው እጽዋትን በሚመለከት ቀደም ተብሎ የተጻፉ መጽሐፎች አሉ። መጽሐፈ ፈውስ፣ መጽሐፈ መድኃኒት፣ እጸ ደብዳቤ እንደዚህ የሚባሉ መጽሐፎች አሉ። አዲስ አበባ ዩኒቨርሲቲ በፍሎራ ፕሮጀክት ፍሎራ ኦፍ ኢትዮጵያ ኤንድ ኤሪትሪያ በሚለው 13 መጽሐፎች የታተሙ አሉ። እዛ ውስጥ በርከት ያሉ መድኃኒትነት ያላቸው እጽዋት ተመዝግበው ይገኛሉ። ይሄንን መጽሐፍ እንድናዘጋጅ መነሻ የሆነን በአርመር ሃንሰን የምርምር ኢንስቲትዩት ግቢ ውስጥ በአለርትና አሃሪ ጤና መንደር ውስጥ ቦታ ወሰድንና ኢንደንጀርድ የሆኑ ህዝባችን በልዩነት የሚያዩቸው ሊጠበቁ የሚገቡ ሊጠፉም የተቃረቡትን ሰበሰብንና ማላመድ መጠበቅ ጀመርን። አሁን ግቢያችን ውስጥ በጋርደናችን ውስጥ በመጠበቂያ ቦታችን ውስጥ 200 ገደማ ሜዲሲናል ፕላንትስ አሉ። እነዚህ ሜዲሲናል ፕላንትስ መጠበቅ ብቻ አይበቃም፣ ምንድናቸው የሚለውን ማሳወቅ ይገባል ብለን እዚህ መጽሐፍ ውስጥ ጻፍናቸው። እዚህ ከ200 ሜዲሲናል ፕላንት ውስጥ 25ቱን ደግሞ መርጠን በመጀመሪያው ኤዲሽን ውስጥ የቮሊዩም 1 ነው የሚለው እዚህ ውስጥ ገባ ያለ ዝርዝር ጻፍንላቸው። ለእያንዳንዱ እጽዋት ምንድነው ስሙ? ለምሳሌ ግዛዋ ኢትዮጵያ ውስጥ ብዙ ቦታ ይታወቃል። እንደውም አባባልም አለው ግዛዋ ካለ ደጅሺ ለምን ሞተ ልጅሺ ይባላል እና በጣም መድኃኒት ነው። በጣም መድኃኒትነቱ የሚታወቅ ግዛዋ ግን አላውቅም። ግራዋ ይባላል። እኛ ጋርደን ላይ ያለ ሰዎች ሲመጡ እናሳያለን እና
አሁን ግዛዋ በአማርኛ ግዛዋ ይባላል፣ በኦሮምኛ ሌላ ስም አለ፣ በወላይትኛ ራሱ ተክል ሆኖ የተለያየ ስም ስላለው ስያሜዎች ኢትዮጵያ ውስጥ በምን ስሙ ይታወቃል? የሳይንስ ስሙ ምንድነው? ከዚያ ለምን ይጠቅማል? ምንን ያክማል? እንዴት ነው የሚያክመው? ስሩ ነው? ግንዱ ነው? ቅጠሉ ነው? አበባው ነው? ቅርፊቱ ነው? እንዴትስ ነው ያ የሚዘጋጀው የሚለውን ካሁን በፊት ሳይንስ ያውቀዋል ወይ? የምርምር ስራ ተሰርቶበታል ወይ? የታተመ ጽሁፍ ካለው ስለ ግዛዋ ፈዋሽነት የታተመ ነገር ካለ ያንን መረጃ፣ የፋርማኮሎጂ፣ የቶክሲኮሎጂ መርዛማነት ካለው እንደዚህ ጥናቶች ካሉም የሚሉትን በሙሉ ሰብስበን እዚህ ጋር አስቀምጠናልና ለቀጣይ ምርምርም የሚሆን የኢትዮጵያ ከፍተኛ ትምህርት ተቋማት የፋርማሲ ትምህርት ቤት ያላቸው፣ ባዮሎጂ ስኩል ያላቸው፣ ዲፓርትመንት ኬሚስትሪ ያላቸው ምርምር የሚሰሩ ይሄን መጽሐፍ ቢወስዱ ጥሩ መነሻ ሆኖ ቀጣይ ስራዎች ሊሰሩ ይገባል። እዚህ ውስጥ ያለ እውቀት ለፋርማሲካል ኢንዱስትሪ ልማትም ይጠቅመናል። ለፋርማሲካል ኢንዱስትሪ ግብአት ሊሆኑ የሚችሉ እውቀቶች እዚህ ውስጥ አሉ። እነዚህ የሚጠቅሙ ከሆነ መድኃኒት ለመስራት ከሀገር በቀል እውቀት ተነስተን ዘመናዊ መድኃኒት መስራት የሚያስችሉን እውቀቶች ካሉ እነዚህን አምርተናቸው በሰፊው አምርተናቸው የገቢ ምንጭም ሰው ያገኛል ማለት ነው። አምራቸው ግብአትም ይሆናል ለፋብሪካ ማለት ነው። ይሄን ሁሉ ስራ እንድንሰራ የሚጠቅም መጽሐፍ ነው። አህሪ የዚህ አይነት መጽሐፎችን በሚቀጥሉት ዓመታት ሰፋፊ አጀንዳዎችን የያዘ ይሰራል። ግን ህዝቡ ይሄን እንዲጠቀም፣ ምሁራን ይሄን እንዲጠቀሙ በዚህ አጋጣሚ እንጋብዛለን። በጣም እናመሰግናለን። ሌላ ቀደም ሲል ስለ አህሪ ስናወራ ብዙ ሰው የምርምር ተቋም እንደሆነ ያውቃል። አህሪ ውስጥ ጥልቅ በሆነ መልኩ በሽታዎች ላይ ምርምር እንደሚደረግ፣ ይሄ ምርምር ደግሞ ምርምር ብቻም ደግሞ ሳይሆን ወደ ፖሊሲ የሚቀየርባቸውን መንገዶች ከዛ ውጭ ደግሞ ወደ ተግባር ወደ ሕክምናው የሚወርዱ ሰፋፊ ስራዎችን እንደሚሰራ ይታወቃል። በጣም አንጋፋ ተቋም ነው እስካሁን ስንለው እንደነበረ ማለት ነው። አንድ ግን ብዙዎች የማያውቁት ምርመራ እንደሚያደርግ ነው። ለምሳሌ ልክ እንደ ጳውሎስ ልክ እንደ ሌሎች ትልልቅ የህክምና ተቋማት በተለይ ምርመራዎች ሲደረጉ ላብራቶሪ የሚላክባቸው ተቋማት አሉ የምናውቃቸውና እንደሱ አይነት ስራ እንደሚሰራ አህሪ ብዙ አይታወቅምና ምናልባት እችን ነገር ለመዝጊያ እንደው አድርገን ብንመጣ። በጣም አመሰግናለሁ። አህሪ የምርምር ስራ ሲጀምር የስጋ ደዌ ላይ ነው ምርምር ስራ የጀመረው። የስጋ ደዌ ምርምር ስራ ምርመራንም ይፈልጋል። ናሙና ተወስዶ የፓቶሎጂ ምርመራ ማድረግ ያስፈልግ ነበርና በኢትዮጵያ ውስጥ ከጥቁር አንበሳ የፓቶሎጂ ላቦራቶሪ ቀጥሎ ሁለተኛው የፓቶሎጂ የምርመራ ላቦራቶሪ ያለው አርመር ሃንሰን የምርምር ኢንስቲትዩት ውስጥ ነው። ለምርምር ይደረጋል ወደ አህሪ ወይስ ለምርምር ስራ ነው ተብሎ ነው የተቋቋመው። ከአለርት ሆስፒታል የስጋ ደዌ ታማሚዎችም ሌሎች የቆዳ በሽታም ያላቸው አሁን ደም ካንሰርም ሌሎችም ፓቶሎጂ ምርመራ የሚያስፈልጋቸው ታማሚዎች ወደ አህሪ ነው የሚላኩት። ስለዚህ የአለርት የፓቶሎጂ ላቦራቶሪ የአለርት ላቦራቶሪ የአህሪ ላቦራቶሪ በዚህ አግባብ ስራዎችን እንሰራለን። ፓቶሎጂ ብቻ አይደለም። እንደውም ቀደም ብሎ አሁን ቴክኖሎጂው እየሰፋ የፓቶሎጂ ማዕከላት እየሰፉ መጡ እንጂ ኢሚኖሂስቶኬሚስትሪ የሚባል ለየት ያለ የፓቶሎጂ የምርመራ ስራ አህሪ ውስጥ ነው የተጀመረው። ይሄ የምርመራ ስራ ስላለ ከአዲስ አበባ ዩኒቨርሲቲ የደርማቶሎጂ ሬዚደንሲ የሚማሩ ተማሪዎች ሐኪሞች አለርት አህሪ መጥተው በእኛ ላቦራቶሪ ውስጥ አታችድ ሆነው ስራዎችን ይሰራሉ። አሁንም ይሄ ስራ ቀጥሏል እና ፓቶሎጂ ምርመራ ይሰጣል። ሁለተኛው ቲቢ፣ ለቲቢ ምርምር ናሙና ስለምንፈልግ ሐኪሞች መድኃኒት የተላመደ ቲቢ ሊሆን ይችላል ብለው ከተጠራጠሩ ካልቸርና ሴንሲቲቪቲ የሚባለውን እንድንሰራ ወደ አህሪ ነው የሚልኩት። ሳምፕል ወደ አህሪ ነው የሚላከው። የአለርት ሆስፒታል ወደ አህሪ ይልካል። ይሄንን ስራ እንሰራለን። ካልቸር ሰርተን ሴንሲቲቪቲ ሰርተን ውጤት እንሰጣለን። አንዳንድ ለየት ላሉ በሽታዎች ደግሞ ሞሌኪውላር የምርመራ ዘዴ እኛ ለምርምር ብለን የምንጠቀማቸው ዘዴዎች አሉ። ሐኪሞች ይሄንን የሚያውቁ የኛን ምሁራን እስኪ ይሄ ነገር እንዲህ ከሆነ ቼክ አድርጉልን ብሎ ይልካሉ። ሞለኪውላር ወደ ዲያግኖስቲክ ስራ ከፍ አድርገን ያላሳደግ ነው ግን ለምርምር ብለን ያመጣናቸው ቴክኖሎጂን ተጠቅመን ሐኪሞች ሲጠይቁ እሱንም እንሰራለን። አሁን እጃችን ላይ ያለው የዘረመል ትንተና ላቦራቶሪ ወደፊት ከሆስፒታሎቻችን ጋር አብረን በመቀናጀት ውጭ ሀገር የሚላኩ የሲኩዌንሲንግ የስደራ ስራ የሚፈልጉ ምርመራዎች
አሪ እንዲደረጉ ቀጣይ ስራ ለመስራት ዝግጅት ላይ እንገኛለን እና የምርምር ተቋም ነው፣ የልማት ተቋም ነው፣ የምርት ተቋም ነው፣ ምርመራንም የሚሰራ ተቋም ነው። ወደፊት ይሄን አስፍተን የምንሄድ ይሆናል። በጣም መልከ ብዙ የሆነ ተቋም ነው። እንግዲህ ቀጣይም ደግሞ ትልልቅ ስራዎችን እንጠብቃለን። በተለይ አንድን ተቋም የሚመራ ሰው ለዛ ቦታ ተስማሚ የሆነ የትምህርት ዝግጁነት ያለው ተስማሚ የሆነ የስራ ልምድ ያለው ሰው ሲሆን በጣም ቆንጆ ውጤት ይመጣል። እንግዲህ እርስዎ በስራዎት በትልልቅ ጆርናል ላይ የወጡ የግል የምርምር ውጤቶች አሉ በትምህርት ሂደት ውስጥ ያለፉባቸውና እነዛን ልምዶች ይዞ ደግሞ ይህን የመሰለ ትልቅ ተቋም ለመምራት ቀደም ሲል መታደል ነው የሚል ነገር ተነስቷል። እንደ ሀገርም መታደል ነው ብዬ ወስዳለሁ እኔ በግሌ። ምክንያቱም የሆነ ተቋም ላይ የሚመራን አንድ ሰው ስንመለከት ምስሉን ይዘን እንወጣለን። ክሊን የሚመራው የሚለውን ነገር በደንብ እንወስዳለን እና እንግዲህ ሀገር በጤናው ዘርፍ ላይ ሰፋፊ ስራዎችን ለመስራት የምታደርገውን ሩጫ የሚያፋጥን የሰው ኃይል ነው ዞሮ እና ከውስጥ ያሉ የሰው ኃይሎች ደግሞ መሪውንም የመምሰል እድል ስላላቸው በግሌ ለዛ ቦታ ተስማሚ የሆነ ውጤት በቀጣይም እንደሚመዘገብ ባለሙሉ ተስፋ ነኝ። ዛሬ ግን የጤና ወግ ላይ መጥተው ይህንን የመሰለ ቆይታ ስላደረጉ ከልብ ነው የማመሰግነው ፕሮፌሰር። እኔም በጣም አመሰግናለሁ። መልካም። የአርማወር ሃንሰን የምርምር ኢንስቲትዩት ዋና ዳይሬክተር ዛሬ እንግዲህ በጤና ወግ ስለነበረን ቆይታ ከልብ አመሰግናለሁ። ቤተሰቦቻችን እናንተም በያላችሁበት ናችሁ ከቆይታችን ጋር አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። የጤና ወግ ሳምንት ሲመጣ በሌላ የጤና ጉዳይ ነው የሚሆነው። በያላችሁበት ጤናችሁ ይብዛ።